ሰላም ሰላም ውድ የቢሼልፍ ቤተሰቦች እንዴት ቆያችሁ? ዛሬ በአንድ ቆንጆ ታሪክ ነው የመጣሁት። ጸሐፊዋ ህይወት ምሻው ናት። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩልኝ። እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ። መልካም ቆይታ። ሐምሌ ላይ በማዕረግ ተመርቄ እስከ ግንቦት ስራ አስፈልግ ነበር። ቀኑ በገፋና ወሩ በተዛባ ቁጥር ትናንት በድግስ ዲግሪ ጭኜ 9 ወር ሙሉ ዛሬ ልክ እንደ ተማሪነት ዘመኔ በየቀኑ ከአባቴ ትራንስፖርት ተቀብዬ ስራ ፍለጋ በወጣው ቁጥር 20 ቦታ መልክቼ አንዳቸውም ለማነጋገር እንኳን ባልጠሩኝ ቁጥር ሰውነቴ መሳቀቅ፣ መንፈሴ መድቀቁን ቀጠለ። የምበላው ባይቸግረኝ ጎኔን ማሳረፊያ አልጋ ቢኖረኝም ተምሬ ግን ስራ ላገኝ አልቻልኩም። መሳቀቄን ያዩ እናትና አባቴ ዘወትር ያጽናኑኛል። እማማ እግዜርን ምርኩዝ አድርጋ ነጋ ጠባ ታበረታኛለች። እሱ ባለው ቀን ይሆናል አትሳቀቂ። አባቴ ቅሬታውን ለመደበቅ እየታገለ በአይዞሽ ይደልለኛል። ክፉኛ መረረኝ። በመጨረሻ አንዲት ሴት አርግዛ ወልዳ ልጅ አቅፋ የምትስምበት ጊዜ ፈጅቼ የማቃል ሰምሮ እግዜር ባለው ቀን ካሳ የሚሆን ምርጥ ስራ ፍጥንጥን ባለመልኩ አገኘው። ፈረንጅ የሚበዛበት የእርዳታ ድርጅት ውስጥ ጀማሪ የአይቲ ባለሙያ ብለው ቀጠሩኝ። ጀማሪ ተባልኩኝ እንጂ ደሞዜ ግን 29 ዓመት ያገለገለውን አባቴን በ3 እጥፍ ይበልጣል። ልጅ አባቱን አይቀድምም ይላሉ። እኔ ግን በደሞዝም ቢሆን ቀደምኩት፣ ፈነጠዝኩ። እነሱም ተገላገሉ። ስራው የሚቆረቁር ነገር አልነበረውም። እግዜር የእስካሁኑን እንግልቴን ቆጥሮልኝ ነው መሰለኝ የማውቀውን የምሰራበት የማላውቀውን የምማርበትና በብዙ መልካም ሰዎች የተሞላ ቦታ ነው የወደኩት። አለቃዬ አቶ ብሩክ 30ዎቹ መሃል የሚገኝ ዘመነኛ ደስ የሚል ሽቶ ተቀቢ፣ ቄንጠኛ ሸራ ጫማ ተጫሚ፣ ጅንስ በኮት አድራጊ ቀላልና ግሩም ሰው ነው። ምኑም አለቃ አይሸትም። ከአቶ ብሩክ ጋር በስራ ቀን አንገናኝም። ነገር ግን አለቃዬ እሱ ነው። ልቀጠር ስመጣም ከፈታኞቼ አንዱ እሱ ነበር። ፈገግ እያለ የስራ ቃለ መጠይቅ የሚያደርግ፣ መልስ ሲቸግር ባይዞሽ አይን የሚያይ፣ እንግሊዘኛ ሲያጥር ግድ የለም በአማርኛው በዩ የሚል የመጀመሪያ ስራ ቀጣሪ እሱን አየው። አልፌ መግባቴን አለቃዬ እሱ መሆኑን የሰሙ እዛ ቤት የሰነበቱ ሁሉ ታድለሽ ነበር ያሉኝ። ጥሩ ሰው ነው፣ ብዙ ያስተምርሻል፣ ቶሎ ያሳድግሻል ነበር ያሉኝ። ታድዬ በስራ ጥቂት ወራት ከረምኩ። ባለፈው ማክሰኞ አርብ ለሚደረግ ትልቅ ዓለም አቀፍ ስብሰባ ዲፓርትመንት ውስጥ ያለን ሁሉ ጠብር ግፍ በምንልበት ሰዓት አምሽቶ መስራት መደበኛ ነገር በሆነበት ቀን እሱ በራሱ አሪፍ ያለቃ ቢሮ፣ እኔና ኮሚኒኬሽን የምትሰራው ሳምራዊት ደግሞ በልቁ አዳራሽ ከሚገኙ ዴስኮቻችን ቁጭ ብለን የምንሰራውን እየሰራን ነበር። ማታ 1 ሰዓት ሊሆን ሲል ሳምሪ ብድግ አለችና መልኢትዬ ልጅ ሳይተኛ ልድረስበት በጧት እገባለሁ ብላኝ ውልቅ አለች። ሳምሪ እንደሄደች እጄ ላይ ያለውን ስራ ከቀረኝ ጊዜ ጋር እያመዛዘንኩ ልውጣ አልውጣ ስል አቶ ብሩክ በውስጥ ስልክ ጠራኝ። ለረጅም ሰዓት ከወንበሬ ስላልተነቃነኩ ተጫጭኖኝ ነበር። ብድግ ብዬ በኃይል ተንጠራራሁና ወደ ቢሮ አመራው። የእንጨት በሩን አንኳኳው። ግቢ አለኝ። ገባው። አይ ምልተ እንዴት ነሽ አለ ከትልቅ ኮምፒውተሩ ጀርባ እንደተቀመጠ ቀና ብሎ እያየኝ። ቢሮ ሁልጊዜም ንጹህና በሽቶ የታወደ ነው። ሰላም አቶ ብሩክ አልኩኝ በሩን ክፍቱን ትቼ እዚያው እንደቆምኩ። እባክሽ ያ የወርልድ ባንክ ፓወርፖይንት የመጨረሻው ቪዥን እየጠፋ አስቸገረኝ፣ ነይ እስቲ ምን እንደሆነ ይልኝ አለኝ። በፍጥነት ወደ ዴስኩ ሄድኩ። ከመድረሴ እኔ ተቀምጬ ፋይሉን እንድፈልግለት በሚጋብዝ መልኩ አሳልፎኝ ቆመ። ምንድነው የሚያጠፋው አልኩና ወንበሩ ጫፍ ላይ ተቀምጬ ኮምፒውተሩን መነካካትና ፋይሉን ፍለጋ ማሰስ ጀመር። የምሰራውን የሚመለከተው አቶ ብሩክ አንዴ ኮምፒውተሩን አንዴ የያዘውን ስልኩን ተመልክቶ አዛጋና ወይ ጉድ 1 ሰዓት አልፏል ለካ ዛሬ ቁርስ የበላው ነኝ ባይል ርቦኛል አለኝ። ምን ብዬ እንደምመለስ እያሰብኩ ሳለ ፋይሉን አገኘሁና ይኸውና ብዬ ጠቆምኩት። እኔ በተቀመጥኩበት እሱ ደግሞ በቆመበት በትከሻዬ ላይ ፋይሉ ያለበትን ለማየት አጎነበሰና የቱ ጋር ነበር
አለኝ። አንገቴ ላይ ንፋስ ቢጤ ሽጉ ሲል ተሰማኝ። መስኮት ተከፍቷል ወይስ ትንፋሹ ነው? እዚህ ማይ ፋይልስ ውስጥ ካለ ፎልደር አስቀምጠው ነው። ችግር የለውም በቃ አሁን ዴስክቶፕ ላይ ያደርግልሃለሁ፣ ከዛ በኋላ አይጠፋብህም አልኩኝ። ፋይሉን ያስቀመጠበት ቦታ ሊደበቅ የማይችልበት ቦታ መሆኑን ስረዳ ተገርሜም ትንሽ አፍሬም። እንዲህ ያለው ቀላል ነገር ግር የሚለው ሰው አይመስለኝም ነበር። ከዚያ ብድግ አልኩኝ። ወዲያው ወደ በር ለመሄድ መንገድ ስጀምር አመሰግናለሁ መሊቲ፣ ጎበዝ ልጅ ነሽ አለኝ። አይ ቀላል ነገር እኮ ነው አልኩና ዞር ብዬ አይቼው እርምጃዬን ልቀጥል ስል መሄድሽ ነው አለኝ። አዎ አልኩ ሙሉ በሙሉ ወደሱ ዞሬ። ወዴት ነው የምትሄጂው? ወደ ቤት። ትንሽ ጠብቂኝ፣ ኮምፒውተሬን ላጥፋና ሸኝሻለሁ አለኝ። አረ አያስፈልግም፣ ወደ እኔ ሰፈር እኮ ታክሲ በሽ ነው፣ ደግሞ አልመሸም አልኩኝ ባልጠበቅኩት ነገር ደንገጥ ብዬ። ታክሲ እንኳን በዚህ ሰዓት በጠራራ ፀሐይም መከራ እንደሆነ እያወቅኩ ነው እንዲህ አልኩት። ተይ ግድ የለም ምን ይወስድሻለሁ፣ በዚህ ሰዓት ሴት ልጅ ሊያውም አንቺን የመሰለች ልጅ ዱር ያስቸግርሻል አለ ኮምፒውተሩን እያጠፋ። ነገሩ ደስ አላለኝም። በተለይ አንቺን የመሰለች ልጅ አባባሉ አልጣመኝም። እውነት አቶ ብሩክ ራሴ ሄዳለሁ ችግር የለውም አልኩኝ ጫና አድርጌ። ፊቱ ላይ የመሸነፍ ምልክት ሳይ አሁንም መንገዴን ልቀጥል ዞር ስል ሌላ ወሬ ጀመረ። በነገርሽ ላይ ስራው እንዴት ነው? ቢሮስ ወደድሽው አለኝ። በወሬው ድንገተኛ አቀያየር ደንገጥ ብልም አፌ ላይ ያለውን መልስ ውያው በጣም አሪፍ ነው፣ በጣም ወድጃለሁ አልኩት። አቋቋሚ ፊቴ ወደ እሱ ይዞር እንጂ ከበሩ ራቅ ይበል እንጂ ለመሄድ የጓጓ ልቡ የተንጠለጠለ አይነት ሰው ነው። ቲሙም አሪፍ ነው፣ በደንብ እያገዙ ያለማመዱሽ ነው አለኝ። አው ሁሉም አሪፍ ነው፣ በጣም እያገዙኝ ነው። በእውነት በጣም እድለኛ ነኝ ይህን የመሰለ ስራ በማግኘቴ አልኩ መልሼ። ይህን ጊዜ ከዲስኩ ጀርባ ያለውን መለስተኛ ሻንጣ የሚያክል ቦርሳውን ይዞ ከፊት ለፊት መጣና ዴስኩ ላይ እንደ መደገፍም እንደ መቀመጥም ብሎ ከኔ በቅርበት ርቀት ቆም ብሎ እድለኞቹ ማኛ ነን፣ እንኳንም አንቺን መረጥንሽ አለ። ኧረ እኔ ነኝ እድለኛዋስ ብዬ ሳልጨርስ ለነገሩ ስትቀጠሪ አብሮኝ ኢንተርቪው ያደረጉ ሰዎች ልምድ ያለውና ትንሽ ጠና ያለ ሰው ካልመረጥም ብሎ በጣም ታግለውኝ ነበር። እኔ ግን አይሆንም ብዬ ተከራከርኩ። እሷ መሆን አለባት ብዬ ድርቅ አልኩኝ። ያው ኃላፊነቱ ከባድ ቢሆንም አንቺን ነው የምፈልገው አልኩኝ። ምን እንደምለው ለማሰላሰል ጊዜ አጣውና ቶሎ ብዬ እውነት ነው ኃላፊነቱ ከባድ ነው አልኩኝ። በዚያ ላይ ደሞዞች ላይ ኤችአር ቁም ስቅሊን አሳይቶኛል። የምልሽ እዚህ ቤት ማንም ሰው ጀማሪ ሆኖ ባንቺ ደሞዝ አልተቀጠረም። እኔ ነኝ እቺ ልጅ ፖቴንሻል አላት ብዬ ስንት ሚሞ ጽፍ ያጸደኩት ሲል አሁንም የምለው ጠፋኝና ዝም ብዬ አየሁት። በደሞዙ ደስተኛ ነሽ አይደል አለኝ ድምጹን ምቾት በሚነሳ ሁኔታ ጎተት አድርጎ። በጣም ደስተኛ ነኝ አልኩኝ ሁኔታውን ችላ ብዬ። ጥሩ ዋናው እሱ ነው። ባንቺ ስላለኝ መተማመን ይሄ ማስረጃ ይሆናል ብዬ አስባለሁ አይደል? ትልቅ ደረጃ ምትደርሺ ልጅ ነሽ፣ መበርታት አለብሽ እሺ አለኝ በዚያው ጎታታ ድምጽ። እሺ አመሰግናለሁ አልኩኝ። መሄድ ፈልጊያለሁ። በድምጹ ቀፎኛል፣ መንፈሱ ረብሾኛል፣ ሁኔታው ጎርብጦኛል። ግን ሌሎች አይሆንም ሲሉ እኔ ነኝ ተከራክሬ ያስቀጠርኩሽ የሚል አለቃን ያውም ተከራክሮ በዚህን የሚያክል ደሞዝ ያስቀጠረን ጥሩ ሰው ያውም 9 ወር ሙሉ ያለ ስራ ሲንከራተቱ ተከርሞ ከዚያ ሁሉ ስቃይ ገላግሎ ለወግ ማረግ ቤተሰብን ለማገዝ ያበቃን ሰው እንዴት ነው ኦኬ በቃ ደናደር ተብሎ የሚኬደው? ይሉኝ ታስሩኝ እግሬ ከመሬቱ የተመረገ ይመስል ተገተርኩ። አለባበስሽም ጥሩ ነው፣ ደና ተለብሻለሽ፣ የደሞዙ ውጤት ነው መሰለኝ አለ ራሱ ተናግሮ ራሱ እየሳቀ። አልኩና ወፍራም የክረምት ሹራቤን ከዚህ ቀደም አይቼው እንደማላውቁሉ እንደ አዲስ ጎንበስ ብያየው ቡትስ ጫማዬንም ተመለከትኩ። ድፍረቴን አሰባስቤ በትህትና እሺ አቶ ብሩክ ታክሲ እንዳላጣ ብዬ መሄዴ መሆኑን ላስታውስ ስነሳ ዳግመኛ አቋረጠኝና እርቦኛል እያልኩሽ ብቻዬን ጥለሽኝ ልትሄጂ ነው አለኝ። አወራሩ በሚያስተዛዝን ድምጽ ብልግናን ባዘለ አስተያየት የታጀበ ነው። ኮሰኮሰኝ። አልኩኝ።
ሌላ ረፍተ ነገር ማቀናጀት አቅቶኝ ዝም ማለትም ከብዶኝ በኃይል እርቦኛል አላልኩሽም? ከጋርደን ካፌ የሆነ ነገር ብናዝስ ቶሎ ያመጡልናል አባባሉ ጥያቄም ትዕዛዝም ይመስላል። መልስ ሳልሰጠው ቦርሳውን ዴስኩ ላይ አስቀምጦ ለእንግዳ የተሰናዳው 3 ሰው የሚያስቀምጥ የቆዳ ሶፋ ላይ ሄዶ ተዘረፈጠ። አይ እኔ እንኳን ብሄድ ይሻላል፣ ባይሆን አዝዤ ልሂድ አልኩ ቁልቁል እያየሁት። ከበር ካለኝ ርቀት ለሶፋው ያለኝ ርቀት እንደሚቀርብ ሳሰላ ለምን ተረበሽኩ? በሩን ክፍት መተውኝ ሳስብ ለምን ተጽናናው? ቢሮ ውስጥ ከኔና እሱ ውጪ ማንም እንደሌለ ሳስብ ለምን ፈራው? አትድረቂ በእናትሽ፣ ብቻዬን መብላት አልወድም፣ ቶሎ በልተን እኔ ራሴ ያደርስሻለሁ አለኝ። ይሄኛው ትዕዛዝ ብቻ ነው። ይህንን በመሰለ ደሞዝ አስቀጥሬሽ ጥለሽን ስትሄጂ አይደብርሽም ያለኝ ይመስል ዳግም በውለታ ታስሬ ቆምኩ። ምላሴም ተባበረ። እሺ በቃ አልኩና በስልክ ልዘዝ አይደል ስለው ተይውን ያዛለው ምን ይሁንልሽ አለና ከሶፋው ከቅድሙ ጋር በሚቃረን ቅልጥፍና ተነስቶ ስልኩን ጨብጦ ያይን ጀመር። እኔ ግድ የለኝም ያገኘሁትን ነው መበላው አልኩ። አሁንም የቅድሙ ቦታ የቆምኩ ነኝ። ተይ እባክሽ እንደዛ ግን አትመሲም ማለቴ ሰውነትሽ አለ ሊጎርሰኝ ይመስል በስግብግብ አይኖቹ ከላይ እስከታች እየቃኘኝ። እንዴ ቆመሽ ቀረሽ እኮ ቁጭ በይ እንጂ አለኝ ወደ ትልቁ የቆዳ ሶፋ እያመለከተኝ። ለወትሮ 3 ወፍራም ሰው አዝናንቶ እንደሚያስቀምጥ የማውቀው ሶፋ በሰጉ አይኖቼ ስገመግመው የአራስ ልጅ አልጋ ሆኖ ታየኝ። መቀመጤን በመጠኑም ቢሆን ለማዘግየት ጮካልኩና ስልኬን ዴስኬ ላይ ትቼን የመጣሁት ከቤት ደውለው ይሆናል ስላመሸው እማያስባ ይሆናል አልኩ ክፍቱን ወዳለው በር በጉጉት እያየው። ሂጂና አምጯ እኔም እስከዛ ምግቡን አዛለው ሲለኝ ለሰከንድም ሳላባክን ቢሮን ትቼ ሄድኩ። በእፎይታ አንዴ ዴስክና ወንበሬን አንዴ ደግሞ አሁንም ክፍቱን ያለውን ያለቃዬን ቢሮ አፈራርቄ ያየሁና ጠረጴዛው ላይ ትቼ የነበረውን ስልኬን አንስቼ ከፈትኩ። ለሰበብ ልጠቀምበት እንጂ እውነትም እማዬ 3 ጊዜ ደውላታኛለች። ስለመሸ እንዳስጨነቅኳት እንደምዘገይ እንዳልነገርኳት ትዝ ሲለኝ በጥፋተኝነት ስሜት ቶሎ መልሼ ከመደወሌና እንዴት ዋልሽማ ከማለቴ ምን ነካሽ ልጄ? ይኸው ሰው ቁጭ አድርገን ስንጠብቅሽ ዘመን የለንም። ብደውል አታነሽም፣ ምን ሆነሽ ነው ብላ በቁጣም በጭንቀትም ተናገረችኝ። አሳጥሪ በስራ መወጠሪንና ሳላውቀው እንደመሸብኝ ነገርኳትና ቁጭ ብሎ የሚጠብቀኝ ሰው ማን እንደሆነ እግረ መንገዴን ስጠይቃት ድምጿ በአንድ ጊዜ በኩራት ተሞልቶ ገርዬ ዛሬ ይመጣል ብዬሽ ነበር እኮ። አሁንም ማስኮ ድረስ መስትዬ ጋር ሄዶ ከሚያድር እዚሁ ቢያድር አንቺንም ቢያገኝሽ ይሻላል ብለን አሳደር ነው። በይ ቶሎ ነይ ቡና ሊፈላ ነው አለችኝ። ገርዬ ጋሽ ገረመው ናዝሬት የሚኖረው ከሁሉ አስበልጬ የምወደው ከልጅነቴ ጀምሮ ለክረምት ናዝሬት ቤቱ እየሄድኩ የምከርመው የእናቴ ወንድም ተወዳጅ አጎቴ ነው። የክረምት አባቴ እለው ነበር ነፍስ ካወቅኩ ጀምሮ። በሕፃንነቴ አሻንጉሌት፣ ከዩኒቨርሲቲ ተመረኩለት ደግሞ የወርቅ ሀብል፣ በሁለቱ መካከል ደግሞ ተቆጥረው የማያልቁ መጫወቻዎች፣ እልፍ አላፍ ምሪንዳዎች፣ ማአት ኮካዎች፣ የማይቆጠሩ ኬኮችና ብዙ መጽሐፎችን እየገዛ ሳይደላው የሞላቀቀኝ አብዝቼ የምወደው አጎቴ ነው። ገርዬ መጣ? መቼ ይመጣል አልሽኝ? አላልሽኝም እኮማ አልኳት በእርግጠኝነት። ስለማየው ደስ ብሎኛል። ሰሞኑን አንቺ ምን ቀልባለሽ? አንቺ አልሰማሽ ይሆናል እንጂ መንገሩንስ ነግሬሻለሁ አለችኝማ። ገርዬን ከማየት ጉጉቴ እኩል ይህንን አሰቃቂ ሁኔታ ማምለጫ ስላገኘው ተደሰትኩ። እማን መጣው ብያት ስልኩን ዘግቼ ለአቶ ብሩክ ዛሬው ቪዲዮ ይህንን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። የዛሬው ታሪክ እንግዲህ የብዙ ሴቶች ታሪክ ነውና የተሰማችሁን ኮሜንት ላይ አጋሩኝ፣ እንዲሁም ለጓደኞቻችሁ ሼር አድርጉላቸው። ላይክ እና ሰብስክራይብ ያላረጋችሁ ደግሞ በማድረግ አበረታቱኝ። አመሰግናለሁ። በደህና ቆዩልኝ። 3 አይነት አረፍተ ነገሮችን ተለማመድኩ። አንደኛ አቶ ብሩክ ይቅርታ፣ ክፍለ ሀገር ያለው አጎቴ መጥቷል፣ መሄድ አለብኝ የሚል ነው። ሁለተኛ ውይ አቶ ብሩክ በጣም ይቅርታ፣
ሩቅ ክፍለ ሀገር ያለው አጎቴ ታሞ መጥቷል አሉ። መሄድ አለብኝ ይላል። ሶስተኛ ውይ አቶ ብሩክ በጣም ይቅርታ፣ ጠፍቶ የከረመ ሩቅ ክፍለ ሀገር ይኖር የነበረ በጣም ወዳው አጎቴ ድንገት በጠና ታሞ መጥቷል አሉኝ። መሄድ አለብኝ። ሶስተኛው ይህ ነው። ስልኬን እንደያዝኩ ወደ አለቃዬ ቢሮ ተመለስኩና በሩ እንደከፍ ብዬ እንደቆምኩ ሶስተኛውን አረፍተ ነገር ውሸት እንዳይመስል ካደረግኩ በኋላ አንዲም ሳልደናቀፍ ውይ አቶ ብሩክ በጣም ይቅርታ፣ ጠፍቶ የከረመ ሩቅ ክፍለ ሀገር ይኖር የነበረ በጣም ወዳው አጎቴ ድንገት በጠና ታሞ መጥቷል አሉኝ። መሄድ አለብኝ አልኩት። ይህንን ስለው ሶፋው ላይ ተዝናንቶ ተቀምጦ ከነበረበት ብድግ አለና አጠገቤ መጥቶ ቆሞ በውሸት የተረበሸ ፊቴን ትኩር ብሎ እያየ ይጠጋኝ ጀመር። ምቾት በማይሰጥ ሁኔታ ተጠጋኝ። ኦ አም ሶ ሶሪ፣ ምን ነካዋሉ አለና በቀኝ እጁ ጣቶች ጉንጮቼን እንደ መዳሰስ በግራ እጁ ደግሞ ወገቤን እንደ መጨበጥ ሲያደርገው ደንበር ብዬ ወደ ኋላ ሄድኩና አፌ እንዳመጣልኝ ኩላሊቱ ፌል አድርጎ ነው አሉ አልኩኝ መሬት እያየው። ገሪና እግዜር ይቅር ይበሉኝ። ኦ ዳት ኢዝ ቱ ባድ አለ ድጋሚ ሳይጠጋኝ ቅር እንዳለው በግልጽ እያስታወቀ። ልሸኝሽ ብሎ ስላልነዘነዘኝ ደስ እያለኝ ኮተቴን ሰብስቤ ራይድ ጠራሁና ቶሎ ቤት ገባው። ጠበብ ያለችው ሳሎናችን በዕጣንና በቡና ጠረን ታውዳ አባዬ፣ እማዬ፣ ታናሽ ወንድሜ ኪሩቤልና አጎቴ ገሪ ሞልተዋት ሲፈነድቁ ጠበቁኝ። ፍልቅልቁን ገሪዬን እያሳምኩ ለዋሻዊት ውሸት የንስሐ ጸሎት ቢጤ አጉረመረምኩ። እቃይን መኝታ ክፍል አስገብቼ ልምጣ ብያቸው ወደ ጠባቧ ክፍል ገብቼ አልጋይ ላይ ወደኩ። ያሳለፍኩትን በእንግዳ ትዕይንቶች የተሞላ ምሽት በአእምሮዬ ከለስኩ። በተለይ በመጨረሻ ሁኔታው ጉንጬን አደባበሱ፣ ወገቤን ለቀም አደራረጉ ምንም አሻሚ ነገር አልነበረውም። ሰውነቴ እንደ አዲስ በፍርሃት ተወረረ። እነዚያን ሁሉ ደቂቃዎች ቢሮ ስቆይ በማይነገር ሁኔታው ነፍሴን ቢያስጨንቃትም በጉልበት ጠፍንጎ አልያዘኝም። ብሩክ እንዳልሄድ አላስገደደኝም። ግን ሁለንተናውና ሁኔታው የሆነ አስሮ የመያዝ ስልጣንና ስሜት ነበረው። ስልኬ ጋር ባልሄድ፣ ስለ ገርዬ ባልዋሽ፣ መሄድ አለብኝ ባለልና እዚያ ሶፋ ላይ አብሬው ብቀመጥ በቆምንበት ወገቤን የያዙ እጆቹ በተቀመጥንበት መቀመጫዬን ለመንካት አይንደረደሩም ነበር? ሊጎርሱኝ የጓጉ ከንፈሮቹ፣ እነዚያ ሴሰኛ አይኖቹ ሂጂ የሚል የአፉን ትዕዛዝ ተቀብለው ይተውኝ ነበር? እሺ ብዬ ብቀመጥ ነገሮች በዚያ በቁ ነበር? ምንድነው የተፈጠረው? ምንስ ነው ማረገው? አጎቴን ትቼ ስለዚህ መብሰልሰልን አልፈለኩም። እያደገ የሄደ ፍርሃትና መሸበሬን በዝምድና ጨዋታ በዋዛ ፈዛዛ ለመርሳት ሳሎን ተመልሼ ሄጄ ከጨዋታው ከመቀላቀሌ እማዬ ፈጠን ብላ ለገርዬ እኮ ገና ስትገቢ አለቃ እንዳደረጉሽ እየነገርኩት ነበር፣ እስቲ ስለሱ በደንብ አጫውቺው አለችኝ አይኔን እያየች። ገሬ፣ አባዬ፣ ወንድሜና ቡናውን የምታፈላው ሰራተኛችን ዋልታነሽ ሳትቀር ባንዴ በጉጉት ይመለከቱኝ ጀመር። እንዴማ አረን ያለቃ አይደለሁም፣ ዝም በላት ገርዬ፣ ገና ጀማሪ ባለሙያ ነኝ እኮ አልኩ መሳቅ እየቃጣኝ። ዝም በላት፣ ደሞዝ ዋና ስራዋ እኮ ያለቃ ነው አለችማ ያልኩትን እንዳልሰማች ሁሉ። ገሪ ፈገግ ብሎ ነይ ወደኔ በሚል በጣቱ ጠራኝና አጠገቡ ሄጄ ስቀመጥ ድሮም ምኮራባት ነበር፣ ኤንጂኦ ገብታ እንደምታንቀባርር አውቅ ነበር፣ አለቃ ባትሆን ነው የሚደንቀኝ አለ እንደ ልጅነቴ ጸጉሬን እየደባበሰ። አለቃ አይደለሁም ዝም ብላ ነው አልኩ ሳቅ ብዬ። አሁን ባትሆኝም በቅርብ ትሆኛለሽ። እኔም ለእናትሽ እየነገርኳት ነበር፣ የኔን ብሌናም አንድ ቦታ ፈልገሽ እንደምታስገቢልኝ አይደል እንዴ እኔ ቡትቶ አለኝ በፍቅር እያየኝ። ቡትቶ ከልጅነቴ ጀምሮ ያወጣልኝ ስሜ ነው። ብሌን ደግሞ ዘንድሮ የምትመረቀው ብቸኛ ልጁ ናት። ዊ ገርዬ እኔ አልኩ ያሳለፍኩትን ቀን ከወደፊት እጣ ፈንታዬ፣ ከዚያ ደግሞ እሱና ቤቱን የሞላው ሰው ከሚጠብቅብኝ ሁሉ እያነጻጸርኩ። ታገኝላታለች አትስጋ፣ በሁለት ወር ትልቅ ቦታ ነው የሰጧት አልኩ እኮ። ብሌና ስትመረቅማ ቀጣሪና አባራሪዋ ዋናዋ የምትሆነው እሷ ናት፣ ትረዳታለች አለችማ በፍጹም እርግጠኝነት። እማ ግን ምን መሆኗ ነው
ያልበላሁት ሊጣላኝ ሲል አባዬ እግዜር ይስጣውና ተይ እስቲ አንቺ ገና መግባቷ ነው አታስጨንቋት አለ። እራት በጭንቀት በልቼ ከገርዬ ጋር የለየታችን ካወራን በኋላ ትልቅ ስራ አለባት ተተኛ ተብዬ ወደ አልጋዬ ሄድኩኝ። ነገ ሲሄድ ምንድነው ማደርገው? ምንም እንዳልተፈጠረ መሆን? ሁለተኛ አትንካኝ ብዬ ቡራ ከራዩ ማለት? ተከራክሮ ያስቀጠረኝ እሱ ቢሆንም ኤችአር ሄጄ ከሳለው ማለት? የደሞዜ ባለበጀት እሱ ቢሆንም በኢንጆ ባህል ባሻ ሰዓት ተነስቶ ለዚህ ፖዚሽን የሚሆን በጀት የለኝም ብሎ የሥራ ህይወቴን ባንዲት ወረቀት ላይ ማሰረዝ የሚችል ቢሆንም የ3 ወር ማስጠንቀቂያ ጊዜዋን በአጥጋቢ ሁኔታ አልጨረሰችም ብሎ ሊያሰናበተኝ የሚችል የስልጣን ጉብታ ላይ ያለ ቢሆንም አላግባብ ነክቶኛል ብዬ መክሰስ፣ ከተራራ ጋር መጋፋት ማለቴ በዚህ መከረኛ ሀገር በመከራ የተገኘ ስራ ያውም ይህን የመሰለ ስራ አለቀይ ፈለገኝ ነካካኝ ተብሎ ይለቀቃል? በዚህ ሰበብ በ3 ወር ውስጥ ይህንን ወርቅ የሆነ ስራ ብለቅ መሞላቀቅ ይሆናል? አለ አይደል ለአንድ የማይረባ የመንግስት ስራ 2000 ሰው ሲቪ በሚያስገባባት ከፒያሳ እስከ 4 ኪሎ በሚሰለፍባት ሀገር በዚህ ሰበብ ምርጥ የንጆ ስራ መልቀቅ፣ በድል መጫወት፣ የግዚርን አይን መውጋት ይሆናል? ላገኘችው ሰው ልጄ እንጆ አለቃ ሆነች የምትለው እናቴን ቅስም መስበር አይሆንም? ከአባቴ ጠባብ ኪስ ገንዘብ ወደ መሻማት መመለስ ኃጢአት አይደለም? ተስፋ ይጣሉብኝ የኮሩብኝ ዘመድና ጓደኞቼ ማሳፈር፣ የቀኑብኝ ሰዎች ማሽሞጠጫ መሆን አይደለም? ውይ ገና የ3 ወር ደሞዝ ሳትበላ ለመባረር ነው ያ ሁሉ ያዙ ይልቀቁኝ ሲሉኝ ታየኝ። በዚያ ላይ ደግሞ ሰውየው ጎበዝ ነሽ አለኝ እንጂ አልሰደበኝ። ቀስ ብሎ ድንበሬን አልፎ ነካካኝ እንጂ አላስፈራራኝ። በፍቅር አቀፈኝ ደባበሰኝ እንጂ አስገድዶ አልደፈረኝ። ካልተኛውሽ አባረርሻለሁ ብሎ አላለኝ። ምን አጠፋ? ምን ቅብጥ አርጎኝ ነው ስራ የሚያስለቅቀኝ? ወይስ ዛሬ ያየሁት የመጪውን አመላካሽ ነው? አስቀጥሬሻለሁና ተኝኝ፣ ለካክፌሻለሁና አስጨርሽኝ ቢለኝስ? የዛሬ ማባበሉ ወደ ነገር ማስገደድ ቢቀየርስ? ይህንን የማስቆም መብት የለኝም? ብከራከር አላሸንፈውም? ሁለንተናዬ ሲሸራረፍ አድሮ እንቅልፍን ሳላየው ሌሊቱ ነግቶ ወደ ቢሮ ለመሄድ ተዘጋጀውና ቁርስ ተሰየምን። ገርዬ የብሌንን ነገር አደራ ሲለኝ የትራንስፖርት ያለው ኢንተርንሺፕም ቢሆን አታጭም እያለ ሲያስጨንቀኝ እማዬ ያስገባችኝ የዓመት ዕቁብ አንደኛ በዚህ ወር በልቼ እንደተመኘችው አሮጌ ሶፋችንን ስለመቀየሬ ደጋግማ ስታወራ እኔ ደግሞ አዲሱ ሶፋ ላይ ቁጭ ብዬ ከኔ ደሞዝ ወዲህ የተራቀቀውን ምርጥ ቁርስ በልቼና የአስቤዛ ገንዘብ ሰጥቻት ስወጣ ልቤ ደንድኖ ሐሳቤ ተወስኖ ነበር። ሁሉ ነገር አይሳካም፣ ፐርፌክት ብሎ ነገር የለም። የሚቻለውን ችዬ የሚደረገውን አድርጌ መቆየት አለብኝ። ቁጣ ምናምን ለሆሊውድ እንጂ ለአንዲት ደሃ ሀገር አይሰራም። እኔ ብቆጣ አዳሚ ጭጭ ቢል ተጎጂዋ እኔ ነኝ። ውሳኔ ላይ ደርሻለሁ። ስራ ከጀመርኩ ለመጀመሪያ ጊዜ ልቤን ክፉኛ እየከበደኝ ወደ ቢሮ አቀናው። ቢሮ ከመግባቴ አቶ ብሩክ አስጠርቶኝ ቅልስልስ እያለ በሩን ከኋላዬ ዘግቼ እንድቀመስ ሲጠይቀኝ ግን እንቁላልና ጨጨብሳዬ ባፌ ቱር ብላ ልትወጣ ነበር። ቁርሴ ሊጣላኝ ነበር። ከቁርሴ ጋር ስታገል አቶ ብሩክ እንዲህ ብሎ ጀመረ። የኔ ቆንጆ አጎትሽ እንዴት ሆነ? አበቃን። ውድ የቢሼል ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። የዛሬው ታሪክ እንግዲህ የብዙ ሴቶች ታሪክ ነውና የተሰማችሁን ኮሜንት ላይ አጋሩኝ። እንዲሁም ለጓደኞቻችሁ ሼር አድርጉላቸው። ላይክ እና ሰብስክራይብ ያላረጋችሁ ደግሞ በማድረግ አበረታቱኝ። አመሰግናለሁ። በደህና ቆዩልኝ።